ትልቁን ቶፑን ያጫውቱ ጋንጋ እንደ ማህበረሰብ ነው ብላ እናትየዋ የጮኸችው ለዛ እንጂ እኔ ልጅ አሁን ጥቁር አሜሪካ ምናምን የሚባል ነገርም ተወርቷል። እንኳን አበሻ ነው ያለችው ጥቁር አሜሪካን ታግባ። ግን እንዲህ አይነት ነገር ላይ ኢንቮልቭ ያደረገን it's not good to me ኢንቨስት አድርጌባታለሁ ነው። ብዙ ጊዜ አሁን ቅድም እናንተ ልጅ ማሳደግና ለልጅ ዋጋ መክፈል ይለያያል። ስናሃድግ እንደሆነ ማንሃድግ ብዙ ዋጋ ከፍለን ብዙ ፕሮቴክት ያደረጓቸው እንደዚህ አይነት ነገር ላይ ሲወጡ መልሰው ለእናንተ እንደዚህ ይሆንባችኋል በሚለው ነገር ነው እንትን ያለው ያን ነው የፈለኩት። አውራ መስግናለሁ። ኦኬ በቃ ይቅርታ አድርጉልኝ እየወጣሁ ስለሆነ ነው። ቴንክ ዩ ሶ ማች ድምጽ ለሌሎች ለሆናችሁ አረኔ በጣም ነው የማመሰግነው። ማለት እውነታውን ይዛችሁ ስለምትናገሩ ቴንክ ዩ እና እኔ ቦምባስቲክ በእናት እኔ አሁን የሟቿንም የልጆቹንም ፎቶ እንደው ባይኖርና እንዲሁ ዝም ብላችሁ ብታወሩ እኔ በቃ ምለምንህ ነገር ማለት ነው። ምክንያቱም የለጠፍከ ፎቶ ማለት ነው ባይኖር ባታረገው ጂጂዬ ለምን መሰለሽ ፎቶ የሚያስፈልገው እኛ እንደ ሀበሻ በሳይሆን እንደ ኔሽን እንደ ኢትዮጵያዊ ትንሽ ሆነን እነኛ አይለው እናትየዋ በህይወት በስጋ እያለች ፎቶዋም ተጨምሮ ቡሊ ሲደረግ ነው ሲባል ይሄ ጎን ያነሰው ሰው ሆነን አልፈናል። ያ ታሪክ በሌላም ሊደገም ነው። በህይወት እያለች ፎቶዋን እሷንም እያደረጉ የቀጠቀጧት እንዲህና እንዲህ የተደረገች ሴት ይቺ ነች። ስለዚህ ይሄ ነገር ደግሞ አሁን ያቺን ያደረገችው ቦልድሊ በግሩፕ የሆኑ አንድ ሁለት እየሆኑ እየመጡም እየተሳደቡ ነው። ያ እንዳይደገም ፊቷ ግድ ነው የሚያስፈልገው። እንዲህ የተደረገች ሴት ይቺ ነች። ስለዚህ ኔቨር አጌን ለሚለው ነገር ፎቶዋ ፊቷ ግድ ያት ጂጂ ሲባል የሚያቅሽ ኦኬ ጂጂ ምናምን የማያቅስ ማን ጂጂ ምናምን ድምጽ ይሰማና ፊትሽን ካላይ አይልም። ያ ነገር እንደዛ ነው ወሬ በአለም ላይ ሲወራ ግን ድጋሚ ፊትሽን ካይ this history ይላል። ለዛ ነው የምንፈልገው። ሰው ሲሞት ራሱ ለቅሶ ቤት ስትሄጂ የሞተው ሰውና አበባ ነጭ አበባ ነው ሲለግድ የሚቀመጠው ዛት ስዋይ ሌሎቹ አሁን የተሳደቡ አሁን ባለፈው እንደዛ ብለው ተሳድበው እናታችን አሁን አርፋለችና ነብሷን ይማራት ያለችዋን አንተና አንቺን አስታውሻቸው። የመጀመሪያ ወጥ እናታችን ነው የተባለችው ምን ካረጓት በኋላ after they buried her and they words ለዛ ነው የሚያስፈልገው። ትከሽ ይሄ የኔ ሐሳብ ነው። እሺ ተከክለ ኦኬ ልክ ነሽ። ለነገሩ ያው ትርጉም ስለ ማለት ለመልእክቱ ነው አይደለ? አዎ ለመልእክቱ ብቻ ነው። ኦኬ ቦምባስቲክ የኔ ነው መልእክት ደግሞ ቦምባስቲክ አንመቻችም አንዋደድም ግን ያው ቦምቢዬ ሁለት ደቂቃ ሰጠኛ ብላውራ አመሰግናለሁ። ሁላችሁም በርቱ የኔ ሴቶች ቴንክ ሶ ማች። ቦምቢ ምን አለ መሰለ ላይክ መጀመሪያ ላይ የኢትዮጵያ ሕዝብ ከዴዚ እናት ነበረ ውጭ ሀገር የተወለዱ ልጆች ዴዚ ፕሊዝ ሪስፔክት ዩር ማም የሚል ሙቭመንት ተነሳ፣ ቪዲዮ ተሰራ ምናምን ነገር። ከዛ ዴዚ እንደውም ኢሞሽናል እየሆነች ነበረ። እኔ ምን አጠፋሁ እያለች ነበረ። ወደ ቀልቧ እየተመለሰች ነበረ። ኢን ባኪንግ ዴይ እነዚህ ግለሰቦች ተደራጅተው ነው ልጅቷን በውስጥ አውርተው ያለቻትን መረጃ እያወጡ እናትየው ለልጇ ያለችውን ሪከርዶች እያወጡ ያ ዴዚ ላይ ትክክል አይደለሽም እናትሽን አክብሪ ብሎ ያለው ህዝብን የቀለበሱት እንጂ እኔ አሁን እዚህ ጋር ከገባችሁ እህቴ ምንም አይነት ፐርሰናል ፕሮብሌም የለብኝም። እና እናት ግን ዛሬ ላይ በቃ ተው ምናምን ብላ የሆነ ጨዋ ሆና ስትመጣ ኢሚዲየትሊ ሰውነቴ ነው የተንቀጠቀጠው። ለምን በሰዓቱ እሷ እናቷን እንዴት መክሰስ እንዳለባት ከህግ አንግል ኤክስፕሌን ስታረግ የነበረች ልጅ ናት እኮ ቦምቤ። እናትሽን ኤምባሲ ሄደሽ ፓስፖርት ከከለከለችሽ እንደዚህ አድርገሽ ክሰሽ ስትላት ነበረ። ይህቺ እናት ሞተች። ከሞተች በኋላ የዛኔ እናት እንደዛ ስታለቅስ በአደባባይ ምን ነበር ስትባል የነበረው? በቃ ወልደሻል ምን ይደረግ አንቺም ከፈለግሽ አግቢ ወይስ ልጁን ታፈቅሪዋለሽ እየተባለች ሴቶች ናቸው በነገራችን ላይ ቡሊንግ ሲያደርጓት የነበረው። ራይት ናው ደግሞ የዛኔ ዴዚ ራሷን ብታጠፋ የሚሉ ግለሰቦች አሁን ደግሞ ይመጡና ዴዚ እኮ እርጉዝ ናት በቃ ትውለድበት ምንድነው የምትሉት? እሷንም ልገሏት ነው እንዴ? እንደዛ አይደለም እያለን ያለ ነው። የዴዚ ላይፍ ትክክል ነው። አፍቅራ ነበረ። ወጣት ልጅ ናት።
አዎ ስህተት ሰርታለች። እናንተ ግን እንደ ማህበረሰብ ትልልቅ ማቹርድ የሆናችሁ ሴቶችም ወንዶችም እንደ ሀበሻ ተሳስታችኋል። እንደዛ አይነት ስህተቶች አይደገም። በዴዚና በእናቷ መካከል ጣልቃ ገብታችሁ እናትና ልጅ ያለያያችሁ የተሳሳተ መንገድ የመራችሁ ሰዎች ቁጥር 1 ቪዲዮ ሰርታችሁ አዛኝ መስላችኋል። አሁንም ዴዚ ትክክለኛ መንገድ እንዳትሄድ ቁጥር 1 እየመራችሁ ያላችሁት እናንተ ናችሁ ነው። እያንዳንዳችሁ ስለምናውቃችሁ በርግጥ እኛ እንደናንተ የአንበሳ መንጋ ተከታይ አይደለንም። አንበሳ የሚሰጠን ሰዎች አይደለንም። በጣም ፌመሶች አይደለንም። ፌመስ ነን የምትሉ ሰዎች ግን ሰው ቢሞትም ተቃዋሚም እናንተ ለእናንተ የሚጠቅም አይነት ነገር ከሆነ ጄጅ አድርጋችሁ ሚዲያውን እፍን አድርጋችሁ ከዛ ሰው ጎንም እንዴት መሆን እንዳለባችሁ ታውቁበታላችሁ። ላይክ ጥሩ አይደለም። የዴዚና የአሌክስ ታሪክ ትክክል ነው ካላችሁ ልጆቻችሁን ህፃናት ልጆቻችሁን ስታስተኙ የአሌክስና የዴዚን ታሪክ እያነበባችሁላቸው ምክንያቱም የእናንተም ትንንሽ ልጆች ነገ ሲያድጉ ያንን ታሪክ እንዲቀጥሉ ማለት ነው። እኔ እንደ አብሳላት ግን ስህተት ነው እንደ ኢትዮጵያዊ ትልቅ ስህተት እናትና ልጅ መካከል ተገብቶ ትልቅ ወንጀል ተሰርቷል የሚል አመለካከት አለኝ። ልጅ እንዴት ከናቷ ተለይታ እንድትመጣ ቫኬሽን በወሰደችበት መንገድ ፓስፖርቷንም አሜሪካ ከሄደች በኋላ እናት ቀምታ ልጇን ፕሮቴክት ልታረግ በምትጥርበት ሰዓት ላይ ከህግ አንግል ኤምባሲ ሄዳ አሜሪካ ላይ እንዴት መክሰስ እንዳለባት እናት ከምታኖራት ቤት ውስጥ ቤት ተከራይታችሁ እንዳወጣችኋት ኤቭሪቲንግ እኛ እኮ ማለት ነው ሚሞሪያችን እኮ እንትን አይደለም ቦምባስቲክ ቤት ተከራይተውላ እናትና ልጅን አለያይተው ነበር። ዩ ሪመምበር ዩ ጋይስ የሚያስታውሰው አለ? እናት እያለቀሰች ነበር ከቤት ሁላ አስወጥታችኋት ነበር ያ ዩ ጋይስ እና ይሄ ስህተት ነው እንጂ እኔ ከዴዚም ከአሌክስም ከዘርም ከምንም ያ ምንም አይነት ፕሮብሌም የለብኝም። እዚህ እጅ ላይ ህዋት አለበት የህዋት እጅ አለበት እናቃለን። እና እኔ ለማለት የፈለኩት ለቀድሞዋ ልጅ ይቅርታ አድርግልኝና ሐሳቤን ልጨርስ። ገንዘብ አውጥታችሁ ይሄንን ስራ ሰርታችኋል እንጂ ገንዘብ ተቀብለሻል አይደለም። ያላችሁን ብር አዋጣችሁ ቤት ተከራይታችሁ እናቷን እንድትከስስ የተሳሳተ መንገድ እንድትሄድ አድርጋችኋል ብያለሁ። 100% ሀፕን ያደረገው ነገር ነው። የዛኔ ተው ስንል ዴዚ ራሷን እንድታጠፋ ትችላለች በፍቅር አላችሁ። አሁን ደግሞ ተሳስታችኋል ብለን ስንላችሁ ዴዚ እርጉዝ ናት ልትውለድበት እሷንም ልገሉ ነው ወይ የሚል ምክንያት ትሰጣላችሁ። ለማንኛውም የዴዚና የአሌክስ ስቶሪ ትክክል ነው ብላችሁ ካላችሁ ለህፃናት ልጆቻችሁ አንብቡላቸው እና ነፍስ ይማር። እሺ ሁላችሁም ቴንኪው። ቢታንያ የምትይው ነገር አለ በስተመጨረሻ? የህወሓት እጅ አለበት ብለን እኛ የምናምነው እሺ ያው እሺ የምትይው ነገር አለ? እኔ እንኳን ቦምባስቲክ እንደዚህ አይነት ኮንስፓይሬሲ ሳይሆን በወቅቱ እኔም በጣም እናትየዋ ስትሰደብ በጣም ተናድጄ ብዙ ማለት ለማስታረቅ የሚሞክሩ ሰዎች ራሱ እየተሰደቡ ነበር። ልጅቷን አቢውስ ታረጋታለች እናትየዋና ሁሉም እናት አንድ ስላልሆነ ዝም በሉ ሲባል ነበር። ለማስታረቅ የሞከሩ ሰዎች ራሱ ሲሰደቡ ከዛ በጣም የሚያሳዝን ሁኔታ ነበር። ብቻ ልጅቷን ሲመክሯት ከእናቷ በጣም እንድትቆራረጥ ሲያረጉ ነበር። እኔ እሱ ነገር አሁን እስካሁን ያመኛል በጣም እሱንም በጣም ይደብረኝ። የፈለገ ትውደደው ታፍቀረው ልጁን መብቷ ነው የሷ መብት መጠበቅ አለበት። ግን ሙሉ ለሙሉ ከእናቷ ነጥሎ ከቤተሰቧ ከሰፖርት ሲስተሟ ከነበራት ነገር ነጥሎ ብቻዋን አስቀርተው እነዛ ለፖለቲካቸው ሲሉ የሆኑ ሰዎች ደግሞ እናትየዋን ስለሚጠሉ ብቻ ደስ የማይል ስሜት ነበረው። እናትና ልጅ ይጣላል ግን አብሮ መሀል ላይ ገብቶ ሲያጨበጭብና ሲያጣላ የነበረው ሰው ግን አሁን ላይ አፉን ሞልቶ ለማውራት ምንም ሞራል የለውም ብዬ ነው የማምነው። አሁን አፉን ሞልቶ ነፍስ ይማር አዘንን ቢሉን ያልሰማም። ምክንያቱም ሴትዮዋ እንድትሞት ነበር ስታረጉ የነበራችሁት። እኔ በደንብ ተከታትያለሁ። እንድትሞት ነው ስታረጉ የነበራችሁት። ስድባችሁ የሚዘገነን ስድብ ስትሰደብ ነበረ። ቅስሟን የሚሰብር የእናቷ ልፋት መና የሚያስቀር ያን ሁሉ አመት ለፍታ ጭራሽ እኔ በደንብ ተከታትየዋለሁ። በደንብ ከማውቃቸው ጓደኞቼ ጋር ራሱ ተጣልቼ ነበር ይዛኔና በጣም ቅስሟን የሚሰብር ንግግር ስድብ እንዴ ሲጀመር ምን አገባቸው? አሁን እንዳልከው ልክ ነህ። የፖለቲከኞች ራሱ እዚህ ጉዳይ ላይ ገብተው ነበር። የዘር ፖለቲከኞች ምንም በማያገባቸው ጉዳይ ገብተው ልጅቷን ሆይ ብለው አብረው እንዳሉ አስመስለው
ሲጀመር ቆይ እንዳለ እሷ ቤተሰቧን አጠገቧ ያላትን ሰው ትታ ነው ወደሱ ሄደችው። እሱ ማንን ተወ? ማንንም አልተወም። እናቱን አባቱን ተወ ለሷ ብሎ አልተወም። አይደለም እናቱን አባቱን ዘርማን ዘሩን ይዞ ነው አብሯት ያለው እሱ። እሷ ግን ያላትን ነገር ሁሉ ትታ ነው ወደሱ ሄደችው። ካላት ነገር ሁሉ ነጥለው ነው የወሰዷት ልጅቷን። እና አሁን እኔ ያሳዝነኛል። እሷ በጣም የምታሳዝን ልጅ ናት። በጣም ቪክቲም ነች። በዚህ እንትን እሷ ናት ቪክቲም። ምን እንደሆነ ታውቂያለሽ ቢቱ? የፈለገ እንኳን ኦኬ ተዋደዱም በድግምት ምን በምንም ኦኬ ወሰዳት አይደለ? ከወሰዳት በኋላ ልጁ ደግሞ አይተሽ ከሆነ ጠቃጠቆ ሙዝ ነው የሚመስለው። እንደዚህ ቅንድቡን ይላጫል ምናምን የሆነ የተወለወለ ጠመንጃ መስሎ ነው የሚንቀሳቀሰውና ያ እንኳን ወደፊት ይዘልቃል አይዘልቁም አላውቅም። ግን ያም እንኳን ከሆነ ፍላጎቱ ቢያንስ እንኳን ካረገዘች በኋላ እናትየዋ እንደዛ ጅቦም አለበት። በነገራችን ላይ ጅቦ ያ ዜድ የሚባለው እህት ወንድማችን አለች። ዜድ የሚባለው ሰውዬ ብዙ ሰዎች እናቷን እንደምቀኛ እሷ እንደምትቀናባት ምናምን ሲያወሩ ነበርና ይሄ ትክክል አይደለም። ምንም አይነት ነገር ሲፈጠር በእናትና ልጅ መሃል ገብቶ በዚህ ልክ ማቆራረጥ ከእናቷ በላይ ማን አላት አብሯ? ማን አለ አብሯት? አሁን እኮ ማን አለ አብሯት? ይሄ ሁሉ ነገር ከሆነ በኋላ እንኳን ልጅቷ ካረገዘች በኋላ እኮ ቢያንስ ቤተሰቧን በሽምግልና እኮ ፕሪቶሪያ ስምምነት አድርጎ ቢያንስ በሽምግልና እንኳን አድርጎ ከሷ ጋር መጨረስ ይችል ነበር። ግን ጥጋብ ነው፣ ንቀት። እሱ አሜሪካ ሊሄድ ፓስፖርት ስለሌለው በሷ ጀርባ ታዝሎ ልክ አዶናይ ስታይል ማለት ነው። አዶናይ ማው በጃኒ ጀርባ ታዝሎ ይወት እንደደረሰ ተሾል ተተኩሶ ጃኒን ልክ ጎረምሳ መጥቶ የሚመስል መጥቶ ዞር ነው ያለው። ገብቶሻል? ምንም ያልነበረው ሰውዬ ትናንትና ቀኝ እጅን አንፈልግም ሲባል በቀኝ እጅ እንዳጨብጠን ሲባል የነበረው ሰውዬ አሁን ሰው ርቆት የነበረውን እሷ ነች ለዚህ ሁሉ ጸጋ ያበቃቸው ጃኒ። ግን በስተመጨረሻ ላይ ግን የት እንዳለ ያይተሽዋል። አሁን ይሄኛውም ደግሞ ተመሳሳይ ነገር እንደዚህ አይነት ነገር ማድረጉ ትክክል አይደለም። አይ ሴቶች ከዚህ የምትማሩት ነገር ከቤተሰባችሁ ውጪ የሚነጥላችሁ ወንድ እናንተ ለምንድን ለወንድ ህይወታችሁን ሴንተር የምታረጉት? ሜል ሴንተርድ በቃ ይሄ ከሱ ውጪ ዓለም እንደማይታያት አይነት በቃ ይሄ እኮ በጣም ከባድ ነው። ነገ የሆነ ነገር ስትሆኛ አጠገብሽ ያሉት ሰዎች የሉ እንዴ? ለምን ነው የሚወድሽ ሰው ካለሽ ነገር ለምን ይለይሻል? ከእናትሽ፣ ከዘመድሽ፣ ከሰፖርት ሲስተምሽ ለምን ይለይሻል? የሚወድሽ ሰው እንደዛ አያደርግም። እና ልጁ በጣም ይወዳታል ብዬ አላስብም። ሊበቀላት ካላሰበ በስተቀር እንደዚህ አይነት ድርጊት እንደዚህ አይነት ከሰው መነጠል አይዞሌት ማድረግ እሷን ለምን ተፈለገ? ዘመዶቹም የሱ ደጋፊዎች እንዳለ ሲያረጉ የነበሩት ልጅቷን ካላት ሲስተም ካላት ሴፍ ስፔስ መነጠል ነው። በቃ ብቻዋን ማስቀረት ለምን ተፈለገ? ምንድነው እሱ ራሱ እኮ አማርኛ እኮ አይችልም፣ ጾመኛ ነው። የታኛው ከአማርኛ ነው የሚያወራው፣ ግን እሷን አማርኛ አትችልም ብሎ ደግሞ ለመተረረም ይመጣል። እሷ ቋንቋ ስለማትችል ራሱም እኮ አስተርጓሚ እኮ ያስፈልገዋል። እንደውም ምላሱ ሀሚር የጠጣን ይመስለው እየነከሰ እንደ ድሮ ቴፕ ካሴት ራሱ ምላሱን መታመት አድርገን አውጥተን ድጋሚ ማስገባት አለብንና ቤተሰብ ሁላችሁም ስለነበረን ቆይታ ከልብ ነው የማመሰግነው። ካፍታ በኋላ ነዳጅን ሞልቼ ልምጣ። ነዳጅ ልምላ አንዲ ቦምቢ በቃ ትግላችንን እንቀጥልበታለን። ትግላችን ይቀጥላል። አዋት ወቅቴ ብትደፋለ አዋት በቃ ቻው ይመችዋል። ዘረኛው ህወሓት 27 ዓመት የዘር ፖለቲካ አምጥተሃል። አሁን አይ ቦምቢ